I wonder though, would Sally fit into today's Ethiopia? Finding Sally, ሳሊን ማግኘት 50 ዓመታት ወደ ኋላ የታማራ ማርያም ዳዊት ፊልም ነው። እንደ አውሮፓውያኑ በ2020 የተሰራ የፊልሙ አዘጋጅ ታማራ ማርያም ዳዊት ለ40 ዓመታት የተሰወረ ያክስቷን ሰላማዊት ታሪክና ሚስጥራዊ ህይወት ለመመርመር የምታደርገው ሂደት የፊልሙ ታሪክ ነው። ያ ትውልድ ፖለቲካ አብዮት ያክስቷ ሰላማዊት ሳሊ መሰወርና ሞት መንስኤ ነው። ታማራ ማርያም ስለዚህ ግሩም አውቶባዮግራፊካል ዶክመንተሪ ስለ ጠቅላላው የፊልም ህይወት ጉዞዋ ልታጫውተን ፈቅዳ በስቱዲዮአችን በእንግድነት ተገኝታለናለች። For me, making films, whether I'm directing or producing with other filmmakers here in Ethiopia or East Africa, it's very political. የፊልም ስራ በዳይሬክቲንግ ዝግጅትም ሆነ በፕሮዲዩሲንግ ኢትዮጵያም ሆነ ምስራቅ አፍሪካ ፖለቲካዊ ነገር አለው። የምሰራው ድምጾች ላላቸው ሁሉ አንድ መንገድ ለመሆን ነው። ለሴቶች የሚሰማቸውን ለመንገር እድሉን ላላገኙ ሰዎች በተለይ ደግሞ ካናዳን እንደማደጌ እንደ ኢትዮጵያ ካናዳዊነቴ የማስተውለው ምስል አለ። ወደ አንድ ጎን ብቻ ያጋደሉ ታሪኮችን ስለ ጦርነት፣ ድርቅ፣ እነዚህ ለራሳቸው እንኳን አንዳች ማድረግ የማይችሉ ዜጎች የሚል ስለዚህ በፊልም ስራ ውስጥ ይሄን ትርክት የሚቀይር ድምጽ መፍጠር ይቻላል። About war and famine and like these poor people who can't do anything for themselves, and I knew that there's more to the story and that through filmmaking we can give a voice. እንደማስበው ኢትዮጵያውያን፣ ኤርትራውያን፣ ታንዛኒያ፣ ኬንያውያን በሁሉም ስፍራ ያሉ ሁሉ ታሪክ መንገር ሲጀምሩ የተለየ ነገር መፍጠር ይችላሉ። ምክንያቱም ቅርብ ያሉት እነሱ ናቸው። ለነርሱ ታሪክ ከራሳቸው የቀረበ የለም። ስለዚህ የተሻለ ያተራረክ መንገድንም ከነርሱ እናገኛለን። Closeness and I think we get a better perspective of what we have to say as a people. I grew up in Canada, shrouded in my family's collective silence. I started out as a director because I had a very specific story. አዘጋጅ ወይም የፊልም ዳይሬክተር መሆንን የመረጥኩት የምናገረው ታሪክ ስላለኝ ነው። የቤተሰቤ ታሪክ ይሄ ደግሞ እንደማስበው ሌላ እድልም ሆነ ለመወያየት ለኢትዮጵያንም ለኤርትራውያንም ይሄን ጊዜና ታሪክ እንዲወያዩበት እንዲነጋገሩበት እድል ፈጠረ። Finding Sally. Now a lot of my work is really as a producer because I know that I have a lot more access internationally. ከዚህ አሁን ይበልጥ ያተኮርኩት ፊልሞችን ፕሮዲዩስ ማድረግ ላይ ነው። ምክንያቱም ዓለም አቀፍ እድሎችን አግኝቻለሁ። የካናዳ ፓስፖርት አለኝ፣ እንግሊዘኛ ቋንቋ ተናጋሪ ነኝ። በፊልም ስራ ውስጥ ደግሞ ለ20 ዓመት ግድም ቆየው። ኢትዮጵያ ውስጥ ደግሞ ፕሮዲዩስ ማድረግን ጀመርኩ። That's also why I started producing here. Because yes, there's many films that are made. ምክንያቱም እዚህ የሚሰሩ ብዙ ፊልሞች ኢትዮጵያ ውስጥ ያለውን ተመልካች ብቻ ታሳቢ ያደረጉ ናቸው። ግን እዚህ የሚሰሩ ፊልሞች ደግሞ ኤክስፖርት ለመደረግ ወንዝ ተሻግሮ ለመሄድ አቅም ያላቸው አሉ። ታሪካቸው ዓለም አቀፍ ደረጃ ድረስ መድረስ ያለበት። ስለዚህ ፕሮዲዩሰር ነኝ ስል በሌላ መንገድ ወደ ዓለም አቀፍ ደረጃ ለማገናኘት የምጥርም ነኝ ማለት ነው። ፊልሞችን ይዞ የማውጣት በበጀት የመደገፍ to ensure they get made, but of course I can't produce everyone's film. So I really try to spend እርግጥ የሁሉንም ሰው ፊልም ፕሮዲዩስ ማድረግ አይቻልም። በማስተማርም አንድ ሌላ መንገድ አከናውናለሁ። በሙሉ ጊዜ አዲስ አበባ ስላልሆንኩ ከበድ ይላል። በመመላለስም ደግሞ በማደርገው ደስተኛ ነኝ። limited than I would like it to be. ሰላማዊት ሳሊ በኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ አባልነቷና ለለውጥና ለአብዮት በነበራት ጉጉትና ተሳትፎ ተቃውሞውን በመቀላቀሏ በጊዜው በነበረው መንግስታዊ አስተዳደር ደርግ በጥብቅ ተፈላጊ ከሆኑት መካከል በመሆኗ ለመሰወር ለመሸሸግ ተገዳለች። ይህንንም የሰላማዊት ቤተሰቦች ባለማወቃቸው ሲያፈላልጓት ብዙ ዘመን ቆይተዋል። በዚህች ሴት በኩል የሚነገረው ተዳፍኖ የኖረ ቤተሰባዊና ሀገራዊ ታሪክ የመመርመር ሂደት ለታማራ ምን አይነት መልክ እንደነበረው ጠይቀናታል። One of the challenges with any project, I think any filmmaker will tell you, is finding the money. ፊልም ስለመስራትና ተግዳሮቶቹ ካነሳን ማንኛውም ፊልም ሰሪ ቀድሞ የሚያነሳልሽ ነገር ገንዘብን ነው። በጀት እኔ ፋይንዲንግ ሳሊን ስሰራ አልፈተነኝም እያልኩ አይደለም። ካናዳዊ በመሆኔና እድሉን በማግኘቴ የካናዳ ብሮድካስትን ፍላጎት አሳድሮ ነበር። ምክንያቱም ለምን ኢትዮጵያውያን ወደ ካናዳ ይመጣሉ ይሰደዳሉ የሚለውን ለመመርመር እንደመነሻ ታሪካዊ ዳራ ይሆናል ብለው ስላሰቡ Canada, right? What is the backstory? How can we have more access to that? But it's still very difficult in Canada to get money for a film as a black filmmaker. ቢሆንም ፈታኝ ነበር። ጥቁር ሆነሽ ለፊልም መስሪያ የሚሆን ገንዘብን በማግኘት ለአፍሪካውያን ታሪክ መንገር ግን ደግሞ ተወተነዋል። ይመስለኛል ማንኛውም ፊልም ሰሪ የሚጋፈጠው ፈታኙ ነገር ይሄ ነው። ኢትዮጵያ ውስጥ ደግሞ ለፊልም ስራ የሚሆን በጀት ከመንግስት የሚገኝ ነገር አይደለም፣ ፈጽሞ የለም።
ወደፊት ሊኖር እንደሚችል ተስፋ አደርጋለሁ በርግጥ ሌላው በጥቂቱም ቢሆን ፈታኝ የነበረው ነገር ጊዜ ነው was maybe the smaller challenge but was overcome by time and repetition was the amount of research to be done for finding Sally በተለይ ለፋይንዲንግ ሳሊ ጥናት በመናደርግበት ወቅት እውነቱን ለማረጋገጥ የሄድነው ጉዞ At my grandmother's house I was confronted with a new revelation I had another aunt one that no one had ever mentioned የሰላማዊት አባት በቀዳማዊ ኃይለ ሥላሴ ዘመን ሀገራቸውን በዲፕሎማትነት አገልግለዋል ሰላማዊት በመስከረም 1943 ተወልዳ በተለያዩ የውጭ ሀገሮች ካናዳ ካርልተን ዩኒቨርሲቲ ድረስ በመሄድ ትምህርቷን ተከታትላለች ባለብሩህ አእምሮ ነበረች ቤተሰቡ የሰላማዊትን መሰወርና ሞቲቭ አውጥቶ መነጋገር ከባድ እንደነበረበት ትናገራለች ታማራ ይህንንም ሂደት አካፍላናለች Yes It's about my family, but it's also about the history of Ethiopia. አዎ ይሄ ቤተሰቤ ታሪክ ነው ግን ደግሞ የ1960ዎቹ የኢትዮጵያ ታሪክም ነው ስለዚህ ጥንቃቄ በተሞላበት መንገድ እውነታውን ማረጋገጥ ይፈልጋል በዝርዝር ልክ እንደ ጋዜጠኛ በጥልቀት መመርመር ነበረብን ስለዚህ ይሄ ጊዜ የሚወስድ ነበር ጥልቅ መረጃን የማግኘት ፍላጎት ስላደረብኝ ስለ ሳሊ በ1960ዎቹ ምን ታደርግ እንደነበረ የኢሃፓን ፍላጎትና መነሻ የተለያዩ ሰዎችን አነጋግረን አስፈላጊ ነገር ማግኘት ነበረብን About Sally, about what she was doing in the 1970s, about the work and the goals and the aspirations of the EPRP, the Ethiopian People's Revolutionary Party. So that meant talking to a number of people who አንዳንዶቹ ፈጽመው ለማውራት አይፈልጉም ምናልባት ማንነቴን ስላላወቁ ሊሆን ይችላል ስለዚህ ለነርሱ ማንነቴን መግለጽ ነበረብኝ የሳሊን ወንድም በማስተዋወስ ለኔ አባቴ ሆነውን ማለት ነው ግን አብዛኞቹ አሁንም አያውቁም አያስታውሱም ነበር ስለዚህ በደንብ ታሪኩን የሚያውቁትን አጎት አክስቶቼን የጥናቱ አካል ለማድረግ ቻሉ people realizing that Sally had a brother who was my father which of course many people didn't know because when you're in an underground movement you don't share about your family but I've been able to make deep connections with people who helped me greatly on the film and who've become my I think extended aunts and uncles that I was able to gain through doing that research ጥበብ ፖለቲካ ዘመን ማንነት ጥልቅ ዕውቀት የሚንጸባረቅበት ይህን ዶክመንተሪ ሁሉም የቤተሰቡ አካል በሚባል ደረጃ ተሳትፎበታል was Emperor Haile Selassie of Ethiopia and Ababa Dawit Ambassador Dawit I think first of all maybe the other bit of information that's important is like why this became a film and not a report or a novel was really much like what happens in the opening of the film ለምን ይህ ፊልም ሆነ ለምን ሪፖርት ልቦለድ አልሆነም ሳሊን አላውቃት እርሷም ሆነች በ1970ዎች ውስጥ ያሉትን ወጣቶች መንገድ አላውቅም ሳሊ ያለፈችበትን መንገድ አላውቅም በ1960ዎች ውስጥ ምን ነገር እንደነበረም እንዲሁ ምን ነገር እንዳለፈም አላውቅም ካናዳ ውስጥ ከናቴ ጋር እንደማደጌ እናቴ ዩክሬን ጎደሽ ካናዲያን ናት እርሷም ስለ ሳሊ ምንም የምታውቀው ነገር አልነበረም እንደሚመስለኝ ለመላ ቤተሰቡ አንዳች አስቸጋሪ ነገርና አውጥቶ ለመወያየት እንኳን የሚያም ታሪክ ነበር አስበውበት አይደለም የሚደብቁት ግን ከባድ ነገር በመሆኑ በቃ የሚወያዩበት ጉዳይ አልሆነም የሚደብቁት እንጂ ታዲያኔ ስለ ሳሊ ሲሰማ አያቴን ጠየቅኳት አያቴን ስጠይቃት ታዲያ በጣም ተጨነቀች ምክንያቱም እኔም ሆንኩ የኔ ታናናሾች አክስት ያጎቶች ልጆች ስለዚህ ነገር አናውቅም እኔም ልጆች አሉኝ ስለዚህ ጉዳይ ለማወቅ ፈልገው የሚገፋፉኝ ጊዜ ይመጣል አያቴ በጣም ገፋፋችኝ ይህንን እንድመረምር which she was always pushing me about they won't know and she sort of had this realization that the aspirations the እንደማስበው 1960ዎቹ ወጣቶች የነበራቸው መነሳሳት ጉጉትና ሐሳብ ደግሞ መዘንጋት የሌለበት ነው ስለዚህ አያቴ በጣም ገፋፋችኝ አንድ ነገር እንዳደርግ እና መመርመር እንድጀምር ከዛ ራሴን ፊልም ውስጥ ከተትኩ አክስቶቼንና የተወሰኑ የሳሊ ወዳጆችም ይህን ፍለጋና መንገድ ተቀላቀሉ ይህም ሲኒማዊ መልክና ቅጥ የሰጠው ሆነ which is what made it more cinematic How could there be a close relative that I know nothing about? I wonder though. እና እንደማስበው ፊልሙ የተሻለ ተደራሽነትን አግኝቷል እና በርካታ ኢትዮጵያውያንና በሌሎች ሀገራትም የሚኖሩ ኢትዮጵያውያን ኤርትራውያን ወጣቶች ፊልሙን ከተመለከቱ በኋላ የሚሉኝ ነገር ፊልሙን አይቼዋለሁ ግን ስለዚህ ዘመን ፈጽሞ አላውቅም ነበር ነው ፊልሙ ግን እንዳገናዝብ አደረገኝ በቤትም ሄጄ ወላጆቼን አያቶቼን ቅድመ አያቶቼን አክስቶቼን ለመጠየቅ ቻልኩኝ ምን ነበር የተፈጠረው ስል ምክንያቱንም ለማወቅ ፈለኩ ነበር የሚሉኝ
whatever it is, what happened to our family, because I want to know about that as well. አቤት እንደምን አሉ ስንት ዓመት አቤት Well, I think, everyone took part in the movie because my grandmother said ሁሉም የቤተሰቡ አባል የፊልሙ አካል ሆኗል። ምክንያቱም አያቴ ሳሊ፣ ባለቤቷ ጸሎተ እና ሌሎችም የዘመን ወጣቶች በዚህ ፊልም መታሰብ አለባቸው ነበር ያለችኝ። As a country, by not remembering and reflecting on and learning from our past. ስለዚህ በእኛ ከደረሰው ተነስተን ዘመኑን ለመቃኘት ነው የተነሳነው። ፊልሙም ውስጥ በካተት ምርጫ አልነበረም። ትንሽ ጭምት ቢጤ ነኝ ቤቴ ብቀመጥ የምመርጥ። ግን ፊልሙ ውስጥ ገብተን አካል ሆነን የሳሊን ታሪክ መንገር፣ ሳሊን ማስታወስ ባንችል ኖሮ ሲኒማ የመሆን አቅም አይኖረውም ነበር። ይቅርታ ተደረገላቸው፣ ለቀቋቸው። ምን ፖለቲካ እንግዲህ የለመደ ሰው ምንም ምሽ አይልም። በታማራ የ1 ሰዓት ከ18 ደቂቃ የሚፈጅ ዶክመንተሪ ፊልም ላይ በርካታ ሙያተኞች ተሳትፈውበታል። የሙዚቃ ባለሙያውን አበጋዝ ክብረወርቅ ሾታን ሚናንም አንስታለች። The music also was a huge part of research in the film to find the music from the period. We worked with Abagaz here to give it an Ethiopian feeling, but we also sampled songs like one of the EPRP anthems, My Life is a Struggle. We sampled into 2 of the cues in the film, Yafiel Watata, which was a song used by the Derg before they announced the list of those who they killed or were going to kill. They would play that song. So we merged all of those into the film, and we also worked with Zaki Ibrahim, who's a Canadian South African singer-songwriter. And there's some bonus clips, things that didn't make it into the final edit on the Finding Sally website. በፋይንዲንግ ሳሊ ዌብሳይት ላይ እንደ ቦነስ የሚሆኑ ቪዲዮዎች አሉ። ፊልሙን ካዩ በኋላ የቤተሰቡ አባሎች ስለተሰማቸው ስሜት በርግጥ አውርተዋል እና ከውስጣቸው ወጥቶ ታፍኖ የነበረ ስሜት ስለሆነ ከባድ ነው። ግን በአንድነት ነገሩን ለመፈለግ መነሳሳታችን ጥሩ ነበር። ነገር ግን በጣም በጥንቃቄ ነበር የፊልም መሰራቱ ሂደት የተያዘው። And remembered and honored their sister. So I think, the process of making the film was handled very... ምክንያቱም ከህመም ጋር ነበር የተጋፈጥነው። ግን ራሱ የቴራፒ መንገድም ሳይሆን አልቀረም። ለሌሎች እንዲህ አይነት ታሪክ በቤተሰባቸው ላለፈ ኢትዮጵያውያንም ፊልሙን ከተመለከቱና በነገሩ ላይ ከተወያዩ እንዲሁ እንደሚሆን ተስፋ አደርጋለሁ። And being able to have their own conversations. I spent a lot of time in Addis, I think like 5 years, doing research. ረጅም ጊዜ ነበር አዲስ አበባ ያሳለፍኩት ይመስለኛል፣ ወደ 5 ዓመት ገደማ ጥናት በማካሄድ ማለት ነው። ነገር ግን ሳሊ ወደ ሰሜን ኢትዮጵያ ሲምባ ሄዳ እንደነበርና ህይወቷም እዚያ እንዳለፈ ሳውቅ ቦታውን ሄዶ ማየትና እዛ አካባቢ የሚኖሩ ሰዎችን ማግኘትና መጠየቅ አስፈላጊ ነገር እንደሆነ ተሰማኝ። በተለይም እርሷን የሚያስታውሷት I knew that Sally had gone to the north, that she had been in the Asimba Mountains, and that was where she passed away. ሰላማዊት በ23 ዓመቷ ወደ ሰሜናዊ ኢትዮጵያ ክፍል ወደ አሲምባ ቀናች። በኢሃፓ አባልነት ፊት አውራሪ ሆነው ከሚነሱት መካከል ነው ባለቤቷ ጸሎተ ሕዝቅኤል። ከእርሱ ጋር በመሆንም ነበር የኮበለሉት። ደስ ይለኛል። ምን በጣም ጥሩ ልጅ ነው ደግሞ ደስ አለ። ደስ ብሎን ልጅ ወልደው እንድናሳድግ ነው የተመኘነው። ጊዜው የሱ ነው። በደርግ አለቀሰ። ልጆቹ ደግሞ አንገዛም ባንተ የግድ ይቃወማሉ። ምን ያርጉ? እውነታቸው ነው ደግሞ። አሁን አንተ ዝም ብለህ አታይም። ይሄ ያለ የሳሊን መጨረሻ ፍለጋ ታማራ ማርያም ከአክስቶቿ ከሳሊ እህቶች ጋር ወደዚያው አቅንተው ነበር። That of course became a very important place to return to and to build connections in that community, to find the people in that community who were there. ስለዚህ የፊልሙን መደምደሚያ ታሪክ ከነርሱ አገኘው ማለት ነው። በዚያ ካለው የካቶሊክ ቤተክርስቲያንና አካባቢው ነዋሪዎች ጋር በመተባበር ተነጋገር። ለሳሊ ብቻ አይደለም፣ በዚያ በአሲምባ ለነበሩና ህይወታቸው ላለፈ ሁሉ አንዳች መታሰቢያን ስለማድረግ። What is the meaningful thing to do today? Not only for my family, but also for the community there and for other people who need a place to return to and mourn, reconvene and remember.
በሰላማዊት በቀይ ሰውነት ለራሱ ሰው ሰላም ሲላት እንኳን ምልክት የሚያወጣ ሰውነት እንዴት እዛ እንደደረሰች ሁሉ ጊዜ አስታውሳታለሁ። ይህን መሰል ፊልም ለኢትዮጵያውያን ተመልካች እንደ ልብ እንዲደርስ ስለማስቻልም ጠይቀናታል። Maybe this was the answer to your earlier question about what was difficult and frustrating, is the distribution in Ethiopia. ይህ ቀደምም ለጠየቅሽኝ መልስ ይሆን ይመስለኛል። ኢትዮጵያ ውስጥ ፊልም ፈተና የሚሆንበት ነገር ምክንያቱም ኢትዮጵያ ለኔ የመጀመሪያው ቦታ ናት ፊልምን ላሳየ የምፈልግበት። እዚህ አዲስ አበባም ሆነ ወደ ሌሎች ከተሞች ፊልሙን ለመቅረጽ መቀሌ፣ አዲግራት፣ አሲምባና በሰሜን ተራሮች ሄደን ነበር። Adigrat and in the Asimba Mountains, because for me it's deeply important to take the film back to the people who are in the film. እዛ አካባቢ ሄዶ ፊልሙን ማሳየት ግን አስቸጋሪ ነበር። የመጀመሪያው ምክንያት ኮቪድ ነው። ሰዎች ባንድ መሰብሰብ የማይችሉበት ጊዜ ነበር። በተለይ ደግሞ ትልልቅ ሰዎችን ማግኘት ከባድ ነበር። People gathering together, especially elderly people, right? Because all of the people, as we look now to, it's been 50 years since these things happened for the most part. እንግዲህ ታሪኩ ካለፈ 50 ዓመት ሆኖታል። አብዛኞቹ ሰዎች እድሜያቸው ተለቅ ያለ ነው። ስለዚህ እኔም እንዲህ ያሉ ሰዎችን በአንድ ክፍል ውስጥ ጠርቼ ፊልም ማሳየት ፍላጎት አልነበረኝም። ከዛ ቀጥሎ ደግሞ ጦርነት መጣ፣ ችግሮች ተደራረቡ። ሌላው ደግሞ የገንዘብ ጉዳይ ነው። And then, as I spoke to earlier, the issue of how do you find financing here to make a film, but there's also the issue of how do you finance the distribution. ፊልሙን ለመስራት ገንዘብ እንደሚያስፈልገው ሁሉ ፊልሙን ተደራሽ ለማድረግም አስፈላጊ ነው። ግን እድለኛ ሆነን በቪዲዮ ቤት በተከታታይ የማሳየት እድልን አገኘን። ምክንያቱም ለአመታት አማራጮችን ስንፈልግ ስፖንሰርም ስናፈላልግ ቆይተን ነበር። ያኔ ይመስለኛል ጸጉሬ እንኳን መሸበት የጀመረው። To screen the film because we spent years trying to find ways, trying to find sponsors. I think that's when my hair started to turn gray. But I know that the film came into Ethiopia because of a bootlegging. ወደ ኢትዮጵያ ስመጣ የተቆራረጡና ሙሉ ያልሆኑ ፊልሞች ነበር ሲታዩ የነበሩት እና እዚህ መታየት እንዳለበት አምናለሁ። ላደርግ የሞከርኩት ከቀይ ሽብር ሰማዕታት ሙዚየም ጋር መነጋገር ነው። እነርሱ ጋር የጥናት ጊዜ ነበር። አርካይቮችን ከነሱ አግኝቻለሁ። ሲኒማ አላቸው። እዛ የሚታይበትን መንገድ እየፈለኩ ነው። And we're really hoping that a broadcaster will step up and air the film, either the Amharic version or the international version, because the film needs to be accessible to the people here. ሌሎችም እንደዚህ አይነት በዚህ ጊዜ ላይ የተሰሩ ፊልሞች አሉ። ጤዛ ዲዩ ስለዚህ ዘመን የተሰሩ ናቸው። ስለዚህ እነዚህ በተከታታይነት የሚታዩበትና ተደራሽ የሚሆኑበት እንዲሆን እየሞከርን ነው። So that they can use the film, and I think some of the other films like Teza, like Deluge, that are about this period, they should be able to use the cinema to screen those films constantly so that people can go in and access them. Film was in, I think, over 100 festivals. It sold to television stations, I don't know, 15 or 18 different territories. ከመቶ በላይ የሚሆኑ ፌስቲቫሎች ላይ ቀርቧል። ከ50-80 የሚደርሱ ቴሌቪዥኖች አሳይተውታል። ትልልቅ ቢዝነስ ያላቸው ብሮድካስቶችን ጨምሮ ብሪቲሽ፣ ካናዳ፣ በዓለም አቀፍ ደረጃ በአጫጭር መልኩ ደግሞ በአልጀዚራም ቀርቧል። Two buckets of the response. Those from, let's say, people who aren't from Ethiopia or Eritrea, who have no idea about this history. ብዙ ግብረ መልሶችን ተቀብያለሁ። ከኢትዮጵያ ኤርትራውያን ስለ ታሪክ ለማያውቁ መነሻ መግቢያ የሚሆን ነገር አግኝተውበታል። አመስግነውኛል። የኋላውን ታሪክ ደግሞ ማንሳት አለብን፣ መመርመርና መገናኘትም። ምክንያቱም አሁን የት እንዳለንና የወደፊታችንንም ማወቂያ ስለሚሆን because it's helpful for us in terms of where we are today and where we're going in the future. በመጨረሻ ይህን ስለሰራሽ ምን አገኘሽ ለታማራ ጥያቄያችን ነበር። Maybe like the biggest change is I met my husband in making the film. ትልቁ ይሄንን ፊልም በመሰራበት ወቅት ያገኘሁት ነገር ባለቤቴ ነው። ስለዚህ ይሄንን ፊልም ባልሰራ ኖሮ የህይወቴን አስፈላጊውን ሰው አላገኝም ነበር ማለት ነው። ከተለያዩ ኢትዮጵያውያን ፊልም ሰሪዎች ጋር የሚያገናኘኝ ነው ፋይንዲንግ ሳሊ። ይኸውም ነው ኢትዮጵያ ውስጥ ፕሮዳክሽን ካምፓኒ ሊኖረኝ ያስፈልጋል ብዬ እንደወስንና የተለያዩ ነገሮችን ፕሮዲዩስ ማድረግ አለብኝ እንድል ያደረገኝ። That's what really drove me to say, like, I should have a production company here and I should spend a certain amount of my time working in collaboration with companies here to produce content. I too have fallen in love in Ethiopia.
ታማራ ማርያም ዳዊት አሁን በአዲስ አበባ ጎበዝ የተሰኘ የፊልም ፕሮዳክሽን ካምፓኒ በማቋቋም የተለያዩ ፊልሞችን ፕሮዲዩስ እና ዳይሬክት በማድረግ ላይ ትገኛለች። ይህንኑም ሂደት አውግታናለች። ለፊልም ሙያተኞችም ምክር ቢጤ Sure, so I've produced 2 other films here over the last couple of years since Finding Sally was released. ባለፉት 2 ዓመታት ፋይንዲንግ ሳሊ ከወጣ በኋላ 2 ፊልሞች ላይ ተሳትፌያለሁ። ሜድ ኢን ኢትዮጵያ ዓለም አቀፍ ክሩ የተሳተፈበት ትልቁ ዶክመንታሪ ፊልም ነው። ዱከም ነበር ቀረጻ የተካሄደው። አዘጋጆቹ ዚኒያን ዩና ማክስ ዱንካን ናቸው። በቅርብ ወደ 3 ሲኒማ ቤቶችና አዲስ ኢንተርናሽናል ፊልም ፌስቲቫል ላይ ለእይታ በቅቷል። ሌላኛው አጭር ፊልም ነው በኢትዮጵያዊ ዳይሬክተር ቤዛ ኃይሉ የተዘጋጀ። በፌስቲቫል ላይ ከዓመት በፊት ተካፍሎ የነበረ ነው። ብዙ ቦታዎች ቱር እያደረገና እየታየ ነው። እነዚህን ፊልሞች ፕሮዲዩስ በማድረግ ተሳትፌያለሁ። And winning awards, and for us it was very important to do that film as part of a way to pave the way to finance a feature film that Beza can direct. The country needs more jobs. Filmmakers are very important to the export of the idea of what is Ethiopia. እንደማስበው ፊልሞቻችን አገራዊ ትርክት መያዝ አለባቸው። ኢትዮጵያ አሁን ምን ትመስላለች? ባለፈው ምን ተፈጠረ? ወደፊትስ ምን ይሆናል? አብዛኞቹ የኪነ ጥበብ ስራዎች የእይታ ጥበብ፣ ፊልም፣ ሙዚቃ ለማህበረሰቡ ቅርብ ናቸው። Yes, some films, romantic comedies, maybe don't have those objectives, but I think when you think of film as art and artistic films, ብዙ ጊዜ እነዚህ ሮማንቲክ ፊልሞች ብዙም ዓላማ የላቸውም፣ ግን ጥበባዊ ፋይዳ ያላቸው ፊልሞች ያስፈልጉናል። አንዳንዴ እንድንጠይቅ የሚያደርጉን መረጃ የሚሰጡን አዲስ ነገር የሚያገናኙን ያስፈልጉናል። ብዙ ጥያቄዎች ይመጣሉ። Are few because I'm only one person and I don't have, so many hours in the day. እኔ ፕሮዲዩስ ለማድረግ የሚመርጠው ፊልም በጣም ጥቂት ነው፣ ምክንያቱም እኔ አንድ ሰው ነኝ። ሆኖም ፊልሞቹ ጥሩ ድምጽ ያላቸው ሊሆኑ ያስፈልጋል። ወጣቶች ምን ያስባሉ? በኢትዮጵያ ውስጥስ ምን እየተፈጠረ ነው? ለምሳሌ ሜድ ኢን ኢትዮጵያን ማንሳት እንችላለን። የመረጡት ትረካ ከቻይናውያን አንጻር ነው። እዚህ እንደ ማህበረሰብ እየኖሩ ነው። Expat community here in Ethiopia and as well from industrial Ethiopians working in the industrial zone in Dukem and the villagers affected by the በተለያዩ የኢንዱስትሪ ፓርኮች ውስጥ ዱከም አካባቢ ያለውን መቸት አድርገዋል። በኢንዱስትሪያል ዞን መስፋፋት ምክንያት የሚፈጠሩ ነገሮችን ይዟል ታሪኩ። ታማኝ የሆነ ስሜቶችን የያዘ ነው። የተለያዩ ድምጾችም የተሰሙበት enables us to hear from a diversity of voices from the country. Faster, run! I think, overall my advice is always to be patient. I feel that we're always in a rush. And I think when you look at the end product, ለፊልም ስራ ትግስት ያስፈልጋል። በተለይ ውጤቱን ስታዩ ተወጥሮ መክረሙ ያመጣው ውጤት ነው ይመስለኛል። ስለ ግለሰቦች ታሪክ ከሆነ ደግሞ የምናወራው ለራስ በጣም ፋታ መስጠት ያስፈልጋል። ምክንያቱም የአንድን ሰው ታሪክ ፕሮዲዩስና ዳይሬክት በማድረግ ሂደት ውስጥ ከዛ ሰው ቁስልና ትራውማ ጋር ከልጅነት ጋር ነው የምንገናኘው። ያንቺ ከሆነ ግን ስራ አይሆንም። ያንን የስሜት ክብደትም የመሸከምና የመቻል አቅም ይኖራል። You're not only doing the work and the job of making that film, but you're also carrying that emotional burden of how you're telling that story. I have a friend, an indigenous filmmaker in Canada, who was working on a TV show as a writer that was... ካናዳ ውስጥ ፊልም ሰሪ ጓደኛ ያለችኝ የግለሰቦች ህይወት ላይ ያተኮረ ቲቪ ሾው ላይ ነው የምትሰራው። ከዛ ለፕሮዲዩሰሩ ያለችው ምንድነው? አንድ ቀን እሰራለሁ፣ ከዚያ 2 ቀን አርፋለሁ። ምክንያቱም ወደ ሰፈሬ መመለስ፣ ወደ ራሴ ህይወትና ትውስታ መሄድ አለብኝ። በዚህ መልክ ነው ይሄንን የቴሌቪዥን ዝግጅት ልጽፍ የምችለው። ይሄ እንግዲህ ስስ ነገር ነው። ሰዎች በዚህ መልኩ ድጋሜ ስሜት ቁስል ውስጥ መገኘት የለባቸው። A number of awards, but they had to take that very sensitive and careful approach for the team so that people would not be re-traumatized in the making of that story. So I think, patience, quality, and I think also the thing we need in this country is more producers. So ለፊልም ስራ ትግስትና ጥራት ያለው ነገር አስፈላጊ ነው። ኢትዮጵያውያን ፕሮዲዩሰሮችን ደግሞ በደንብ መፈለግ አለብን። እኔም ማሰልጠን እፈልጋለሁ። ምክንያቱም ሰዎች የቢዝነስ መልኩን መረዳት አለባቸው እና ደግሞ ታሪኮችን ለዓለም ማውጣት መቻል to the world and make them accessible. የዶክመንተሪ ፊልም ስራን እንደዚህ ውብ አድርጋ ያሳየችን ታማራ ስለ ዶክመንተሪ ፊልም ስራና በአጠቃላይ ስለ ዶክመንተሪ ያላትን ሐሳብና ለወደፊት በጎበዝ ፊልም ፕሮዳክሽን ካምፓኒዋ በኩል የታሰቡ ነገሮች እንዳሉ ጠይቀናት ነበር። People often think that documentary filmmaking is easier. ሰዎች የዶክመንተሪ ፊልም ስራ ቀላል እንደሆነ ያስባሉ፣
ግን እጅግ ከባድ ነው። ድራማቲክ ፊልም መስራት እንደውም እጅግ ቀላሉ ነገር ነው። ምክንያቱም ስክሪፕት አለ። ሁሉንም አስፈላጊ ነገር ቀድመሽ ታውቂዋለሽ። ምን ያህል ሰዎች፣ ዕቃዎች የመሳሰሉት እንደሚያስፈልጉሽ። ለዶክመንተሪ ግን ምኑንም አታውቂው። ጥሩ የግምት ሐሳብ ብቻ ነው የሚኖርሽ። As I mentioned earlier, we are developing Beza Hailu Lema's feature. የቤዛ ኃይሉን የሙሉ ጊዜ ፊውቸር ፊልምና የአብርሃም ገዛኸኝን ፊውቸር ፊልሞች ፕሮዲዩስ እያደረኩ ነው። የሌሎችም ኢትዮጵያውያን ኤርትራውያን ፊልሞችን ግን የራሴን ፊልም ለማዘጋጀት ትንሽ ረፍት ያስፈልገኛል። ጎበዝ የፊልም ፕሮዳክሽን ካምፓኒያችን ደግሞ በቀጣይ 5 ዓመት የሚሰራውን ነገር እንግዲህ እናያለን። What's on our slate as Gobez Media for the next 5 years, and then after that we'll see. በመጨረሻም ታማራ ከከባዱ የፊልም ስራ ህይወትና ከግል ጉዟ በመነሳት ይሄን ብላናለች። You know, maybe what I learned is what I said earlier, that you have to be kinder to yourself. ለራስ ደግ መሆን፣ ለራስ ጊዜ መስጠት ያስፈልጋል። ለሌሎች ደግ መሆንን አውቅ ነበር። ምክንያቱም ለአመታት በተለያዩ ዓለም አቀፋዊ ተቋማት ስሰራ ለተለያዩ ሰዎች ቃለ መጠይቅ አድርጌያለሁ። የስሜት ቁስሎችን፣ ትራውማቲክ ነገሮች ስላሉባቸው ስስ ነገሮች ለህፃናት ሳይቀር ቃለ መጠይቅ አድርጌያለሁ። Interviewing someone about something traumatic, interviewing children. But I think I did not apply those same principles to myself. I think sometimes we forget to ነገር ግን ለራሴ እንደዚህ አይነት ነገሮችን አድርጌ አላውቅም። አንዳንዴ ራሳችንን መንከባከብ እንዘነጋለን። ስለዚህ በዚህ ሂደት ይሄንን ተማርኩ። ለራሴ ጊዜ መስጠትን፣ ማሳጅ ማድረግ፣ ጥቂት ከኮምፒውተር ራቅ ማለት፣ የስራ ሱሰኛ ከመሆን ትንሽ ፋታ መውሰድ። To step away from the computer, not to be a workaholic. Yes. I wonder though, would Sally fit into today's Ethiopia? Would she still be fighting?